አንድ ሴት ባሏ ከጦርነት ሲመለስ ፓራላይዝ ሆኖ ይመጣል። አጠገቧ ቤተሰቦቻቸው ስለነበሩ ድንጋጤዋን ዋጥ ታደርግና ደስተኛ መስላ መጣ ብላ ሰላም ትለዋለች። ወደ ቤት ከገባም በኋላ ሚስት ባሏን ለማጽናናት ሞከረች። አይዞክ፣ ቀስ እያልክ እየተንቀሳቀስክ ትመጣለህ አለችው። ጉዷን አላወቀችም። ባሏም በዚህ አጋጣሚ ነው ከወገቡ በታች ሙሉ ለሙሉ መንቀሳቀስ እንደማይችል ነገራት። እቺም ሴት ሀዘኗን ደብቃ ባሏን ለማጽናናት ትሞክራለች። እቺ ሴት ኮኒ ትባላለች። የባሏ ከወገብ በታች ፓራላይዝ መሆን የትዳራቸውን ደስታ አጥፍቶታል። ሰላም፣ እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እኔ የታችሁን መደገፍ የምትፈልጉ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ፊልም ጀምሩ። ወደ ፊልሙ ታሪክ ስንሄድ ኮኒ የሀብታም ልጅ ናት። ሁሉም ነገር ተሟልቶላት ተንደላቃን የኖረችው። ከልጅነቷ ጀምሮ መጽሐፍ ማንበብ በጣም ነው የምትወደው። በውበት የተማረከ ሰው አብዛኛው ሰው ከሷ ጋር መሆን ይፈልግ ነበረ። ግን ቤተሰቦቿ ገና በልጅነቷ ነበረ ቻርሊ ለተባለ ሰው የዳሯት። ከሰርጋቸው በኋላም ብዙም አልቆየም። ቻርሊ ወታደር ስለነበረ ለጦርነት ወደ ሌላ ሀገር ይሄዳል። ጦርነቱ ላይም እያለ ቻርሊ ክፉኛ ይጎዳና በጉዳት አማካኝነት ወደ ቤቱ ይመለሳል። ኮኒ ቻርሊን ስታየው በጣም ነበር የደነገጠችው። ቻርሊ ምን ነገር በራሱ ማድረግ አይችልም። ሁሉንም ነገር ሰው ነበር የሚያደርግለት። ቻርሊ ያለበትን ነገር መቋቋም ስላልቻለ ራሱን ለማጥፋት ይሞክራል። በዚህ አጋጣሚ ነበረ ኮኒ ሽጉጥ ራሱ ላይ ደቅኖ ያየችው። ኮኒም ሮጣ እንዴትም ብላ ከእጁ ላይ ሽጉጡን ትቀበለዋለች። ቻርሊም በጣም ያለቅሳል። ቻርሊ በጣም ግራ ገብቶታል። ኮኒ ወዳው ይሁን አዝናለት ይሁን አብራው ያለችው ሊለይ እንኳን አልቻለም። ኮኒም የባሏን ሁኔታ ካየች በኋላ እንዴትም አድርጋ ባሏን ለማስደሰት ትወስናለች። አንድ ቀን ኮኒ ከባሏ ጋር ወክ ለማድረግ ከቤታቸው ይወጣሉ። በዚህም መሃል ቻርሊ ለኮኒ አዲሱ ጠባቂውን ያሳያታል። ይህም ሰው ሚለር ይባላል። ሚለር በጣም ዝምተኛና ብዙ ወሬ የማይወድ ሰው ነው። የዚህ ሰውዬም አኳኋን የቻርሊን ቀልብ ስቦታል። ካኒም ይህ ሚለር የተባለውን ጠባቂ በደንብ ለማወቅ እያጓጓች መጣች። እናም አንድ ቀን ቁልፍ ልስጠው ብላ በማሰበብ ኮኒ ወደ ሚለር ማረፊያ ትሄዳለች። ሚለር ኮኒ ወደ ማረፊያ በመምጣቷ ደስተኛ አይመስልም። እሱ ቤት መምጣቷ አግባብ እንዳልሆነ ቆጣ ባለ ድምፅ ይናገራታል። እሷም ተናዳ ተቆጥተው እላው ትሄዳለች። ወደ ቤቷ ከተመለሰች በኋላ ኮኒ ከሚለር የይቅርታ ደብዳቤ ደርሳታል። ደብዳቤው ከደረሳት በኋላ ኮኒ ዝንጥ ብላ የሚቀጥለው ቀን ወደ ሚለር ማረፊያ ድጋሚ ትሄዳለች። ሚለር እርቃኑን ሆኖ አንድ ስራ እየሰራ ነበር። ኮኒ ሚለርን እንደዚህ ሆኖ ስትመለከተው የልብ ምቷ ጨመረ። ከዛም ቀስ እያለች ወደ ሚለር እየቀረበች መጣች። ሰውየው አሁንም ቢሆን ርቀቱን እንደጠበቀ ነው። እሷን ሲመለከታት ፈጠን ብሎ የወለቀውን ቲሸርቱን ይለብሰዋል። ሚለርም ለምን እንደመጣች ሲጠይቃት እሷም ስዕል መሳል ፈልጌ ነው ወደዚህ የመጣሁት አለችው። ኮኒ ፍቅርን ፈልጋ ነበር ወደ ሚለር የመጣችው። እሱ ግን ቁጣውና ርቀቱ ምንም እንድትቀርበው ሊፈቅድላት አልቻለም። ከዛም በንዴት ተነስታ ወደ ቤት መንገድ ስትጀምር ኃይለኛ ዝናብ ይዘንባል። አማራጭ የላትም። ዝናቡ እስኪያባራ መጠበቅ ሊኖርባት ነው። ከዛም ሚለርን ተከትለው ዝናቡን ለማዋራት ተያይዘው ወደ ሚለር ማረፊያ ይገባሉ። ወደ ቤት ከገቡ በኋላ ጃኬቷን ስታወለቅ የለበሰችው ነጭ ሸሚዝ ሰውነቷ ላይ ተጣብቆ የሰውነቷን ቅርጽ በደንብ ነው የሚያሳየው። ሚለርም ከቅዝቃዜው ለማምለጥ እሳቷ አጠገቧ ሆኖ ነበረ። ይህንን ሰውነት ሲመለከት ግን ራቅ ለማለት ይሞክራል። ይህም ብቻ አይደለም፣ መሀል ላይ ሁለቱን ለመለየት አንድ ጨርቅ ያደርጋል። ኮኒም ሚለር ከሷ ለመራቅ የሚያደርገውን ጥረት ትመለከትና እሱን ላለማስጨነቅ ዝናቡ እንዳባራ ቤቱን ጥላለት ትወጣለች። ከዛም ፍላጎቷን ከባሏ ለማግኘት ወደ ባሏ ጋር ሄዳ ጠጋ ብላ ትተኛለች። ምሽት ላይ ግን ከወገቡ በታች ፓራላይዝ በመሆኑ የተነሳ ምንም ደስታዋን ሊሰጣት አልቻለም። ኮኒ በሚቀጥለው ቀን ፍላጎቷን መታት አልፈለገችም። ስለዚህ ጠባቂ ሚለር ማጣራት ጀመረች። በቀድሞ ህይወቱ ወታደር እንደሆነም ሰማች። የተማረም ሰው ነው። እናም ከጦርነት ሲመለስ ሚስቱ ጓደኛውን አግብታ ጠበቀችው። በዚህ ምክንያት ሚለር ልቡ ተሰብሮ ራሱን ጣለ። እናም አነስ ያሉ ስራዎች እየሰራ እየኖረ ነው የሚገኘው። በዚህም ስራው ምክንያት ከሰዎች ርቆ ሰላሙን አግኝቶ እየኖረ ነው። ኮኒ ከሚለር ጋር ለመገናኘት በማሰብ ወደ ጫካው ወደ ሚለር ማረፊያ
ሁሌም ወክ ማድረጓን ቀጠለች። ሚለርም ራሱን ከሷ ለማራቅ ቢሞክር እሷ ግን እድሉ ልትሰጠው አልፈለገችም። በመጨረሻም አንድ ቀን እጇን ይዞ ወደ ቤቱ ይዟት ይገባል። ከዛም ከንፈሯን ይስማታል። ብዙም አልቆየችም፣ ወደ ቤቷ ተመለሰች። የኮኒ ባል ድጋሚ ለመራመድና ለሚስቱ ደስታን ለመስጠት የተለያዩ ሕክምናዎችን እያደረገ ነው። በመጨረሻም ደስታን ሊሰጣት ባለመቻሉ ቻርሊ ለኮኒ አንድ ነገር ይፈቅድለታል። ከሌላ ሰው እንድታረግዝ ፈቀደላት። ግን ይህንን ከማረጓ በፊት አንድ ነገር ቃል አስገባት። እንዴትም ቢሆን እሱን ጥለው አትሄድም። ልጁን አብራ ከቻርሊ ጋር ነው የምታሳድገው። ይሄም ሀሳቡ ይባስ ሆኖ ግንኙነታቸውን እያሻከረው መጣ። አንድ ቀን ምሽት ኮኒ ስሜቷን መቆጣጠር አቅቷት ሚለር ጋር እየሮጠች ትሄዳለች። እናም ለረጅም ጊዜ ስትመኙ የነበረውን ደስታዋን አገኘችው። ቻርሊ ኮኒ ወንድ እንድትመርጥ በማሰብ ቤት ውስጥ አንድ ትልቅ ድግስ አዘጋጀ። አብረዋት የተማሩ አንዳንድ ወንዶችንም እዚህ ፕሮግራም ላይ ጠርቷቸዋል። ኮኒ ፕሮግራሙ ላይ ከወንዶች ጋር ስትደንስ ቻርሊ ቁጭት ውስጥ ሆኖ በሩቁ እያያት ነው። ብዙም አልቆየም። ከቀናቶች በኋላ ኮኒ እንዳረገዘች ለባሏ ትነግረዋለች። ባሏም የውሸት ደስተኛ ይመስልና ፈገግ ይላል። እናም ምንም አታስቢ፣ ልጁን እንደ ራሴ ልጅ ነው ማሳድገው ይላታል። ይህም ብቻ አይደለም፣ ቻርሊ የልጁ አባት ማን ነው ብሎ ይጠይቃታል። ኮኒ ግን አልነገረችውም። አንድ ቀን ሚለር የሚኖርበትን ድሃ ማህበረሰብ በደንብ ሊያሳያት ኮኒን ይዟት ይሄዳል። ሚለር የሚኖርበት ማህበረሰብ ለሴት ልጅ ምንም ምቹ አይደለም። ኮኒ ይህንን ታይና በጣም ታዝናለች። እናም ሚለር አንድ ምርጫ ይሰጣታል። ኮኒን ሆነሽ መኖር ትችያለሽ፣ አሊያም ደግሞ መተሽ ከኔ ጋር እኔን ሆነሽ ትኖሪያለሽ ይላታል። የዛን ቀን ምሽት ኮኒ ምርጫዋን ልትነግረውና ሁሉንም ነገር ልታስረዳው ሚለር ጋር ትሄዳለች። ኮኒ ሌሊት ላይ ከቤት ስትወጣ ሰራተኛዋ እየተመለከተቻት ነበር። የሚቀጥለው ቀን ጠዋት የቤት ሰራተኛዋ ሚለር ወደሚያርፍበት ቤት ትሄዳለች። እናም አንድ ማስታወሻ ደብተር ቁጭ ብሎ ትመለከታለች። ማስታወሻ ደብተሩ የሚለር ነበረ። ሁሉንም ነገር ዝርዝር አድርጎ እዚህ ማስታወሻ ደብተር ላይ ጽፏል። ቻርሊ ሚስት ያርግዛለች፣ ወራሽ ልታመጣልኝ ነው በሚል ሰበብ አንድ ትልቅ ድግስ አዘጋጅቷል። የኮኒ እህቶች ታድለሽ፣ ባልሽ ፈቅዶልሽ ሌላ የሚያስረግዝሽ ወንድ አግኘሽ ይሏታል። እናም ሰውየው ያስረገዘች ሰው የሀብታም ዘር ነው ወይስ የደሃ ብለው ሲጠይቋት እሷም ደሃ ነው ስትላቸው ወዲያው ነበር ፊታቸው የተቀያየረው። ይባስ ብሎ ፕሮግራሙ መሃል ላይ ተጠራውና ሰራተኛዋ ለቻርሊ ማስታወሻ ደብተሩን ሰጠችው። እውነቱን ካወቀው በኋላ ቻርሊ ኮኒን ወደ ውጭ ይጠራታል። እናም ችግር የለውም ልጁን እናሳድገዋለን፣ ግን የልጁን አባት ከዚህ ርቆ እንዲሄድ ንገሪው አላት። የቤት ሰራተኛዋ ለባልየው ብቻ ተናግራ አላበቃችም። ከተማ ውስጥ ላለው ሰው በጠቅላላ ኮኒ ከአንድ ድሃ እንዳረገዘች መናገሯን ቀጠለች። ሚለርም ከአካባቢው ሊሄድ ስለሆነ አብረሽኝ ሂጂ ብሎ ለኮኒ ጥያቄ ያቀርብላታል። ኮኒም ከዚህ ቦታ መሄድ ምርጫ አይሆንም ትለዋለች። እሱም እንደሚወዳት ሲነግራት አላስቻላትም። አብረው ልትሄድ ትወስናለች። እናም ባሏ ጋር ትሄድና እውነቱን ነግራው ጥላው ለመሄድ ትወስናለች። ሚለር ምንም ነገር ሳይፈራ ቻርሊ ፊት ለፊት ቆሞ ኮኒን እንደወደዳት ይናገራል። እናም ሚለር እና ኮኒ እጅ ለእጅ ተያይዘው ከቻርሊ ቢሮ ይወጣሉ። ቻርሊም ከኋላቸው ሆኖ ውሰዳት፣ ከዚህ በኋላ ያንተ ናት ይለዋል። እናም ኮኒ የሚወዳት ባሏን ቻርሊ ጥላው ከሚለር ጋር ትሄዳለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ ኮኒን ብትሆኑ ምን ታደርጋላችሁ? ሌላ አፍቃሪ ትይዛላችሁ ወይስ ፓራላይዝ ከሆነው ባላችሁ ጋር ትቆያላችሁ? ኮሜንት ላይ ሀሳባችሁን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።